በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች በያላችሁበት እንደምን አላችሁ? እንኳን ለታላቁ ጾማችን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ባለቤቱ ጾሞ ላሳየን ላስተማረን እኛም ብዙ በረከት ለምንቀበልበት ለዚህ ለታላቁ ጾም እንኳን በሰላም ሁላችሁንም አደረሳችሁ። እንግዲህ ያው ጾሙንም በምን አይነት መንገድ መቀበል ይገባናል፣ ምን ልናደርግ ይገባል የሚለውን እንደው አጭር መልእክት ለማስተላለፍ ነው። እጅግ ያው ጾም ዝግጅት ላይ እጅግ ከምወዳቸው ሁልጊዜም ከማነሳቸው ከቅዱስ ዮሐንስ አፈወርቅ ማስታወሻዎች እነሳለሁኝ። የተወሰነች ጾምን በምን አይነት መንገድ ልንቀበል እንደሚገባን ያስተማረበት ያስተላለፈው መልእክት አለ። እሱን መጀመሪያ ላንብብላችሁ። ልክ ክረምቱ አልፎ በጋ ሲደርስ መርከበኛው መርከቡን ወደ ጥልቁ ባህር ይወስዳል። ወታደሩም የጦር መሳሪያውንና ፈረሶቹን ለጦርነት ያዘጋጃል። ገበሬው ማጭዱን ይስላል። መንገደኛው ረጅም ጉዞ ለመጀመር ይዘጋጃል። የሚታገልም ለውድድሩ ይዘጋጃል። በተመሳሳይም ጾም እንደ መንፈሳዊ በጋ ሆኖ ሲቃረብ መሳሪያዎቻችንን እንደ ወታደሩ ጠርገን ወልውለን እናዘጋጅ። ማጭዳችንን እንደ ገበሬው እንሳል። እንደ መርከበኞቹ ልክ ከሌለው ምኞት የሚነሳውን ማዕበል ለመቋቋም ሕሊናችንን እናዘጋጅ። እንደ መንገደኞቹ ወደ መንግሥተ ሰማይ ጉዞ እንጀምር። እንደ ትግለኞቹም እንደሚታገሉትም ለውድድሩ እንዘጋጅ። አንድ አማኝ ክርስቲያን ገበሬም መርከበኛም ወታደርም ታጋይም መንገደኛም ነውና። ስለዚህ ቅዱስ ጳውሎስ መጋደላችን ከደምና ከሥጋ ጋር አይደለም ከአለቆችና ከሥልጣናት ጋር ነው እንጂ እንግዲህ የእግዚአብሔርን ዕቃ ጦር ልበሱ እንዳለን የሚታገልን ሰው አይተሃል? ወታደሩንስ ታዝበሃል? የምትታገል ከሆንክ እርቃንህን ሆነህ ትግሉን መፋለም አለብህ። ወታደር ከሆንክ ደግሞ ሁል ጊዜ ታጥቀህ በጦር ሜዳ መቆም አለብህ። ሁለቱንም እንዴት አንድ ጊዜ መሆን ይቻላል? እርቃንን መሆን እና አለመሆን፣ መልበስና አለመልበስ እንዴት ይሆናል? እኔ እነግርሃለሁ። ከዓለማዊ ሐሳብ ራስህን ነፃ አውጣ። ከዓለማዊ ሐሳብ እርቃንህን ሁን። ያን ጊዜ እንደሚታገለው ትሆናለህ። ራስህን በመንፈሳዊ የጦር ትጥቅ አስታጥቅ። ያን ጊዜ ደግሞ ወታደር ትሆናለህ። ወቅቱ የትግል ወቅት ነውና ዓለማዊ ሐሳቦችን ካንተ አስወግድ። ከአጋንንት ጋር ከባድ ጦርነት አለብንና መንፈሳዊ የጦር ልብስ ልበስ። ስለዚህ ሸክም የሌለብን መሆን ከእኛ ጋር ሲታገል ዲያብሎስ የሚይዘው ነገር እንዳይኖር እርቃንን መሆን እና ለሞት የሚያበቁ ጥቃቶችን ለመመከት ሙሉ በሙሉ መታጠቅ ያስፈልጋል። ነፍስህን መግባት፣ እሾሆቹን አስወግድ፣ የቅድስናን ዘር ዝራ፣ የመንፈሳዊ ጥበብ ተክሎችን ተንከባክበህ አሳድግ። ያን ጊዜ ገበሬ ትሆናለህ። ቅዱስ ጳውሎስም የሚደክመው ገበሬ አስቀድሞ ፍሬውን ሊያገኝ ግድ ነው ብሎ እንደነገረ ይህንንም ራሱ በሕይወቱ ኖሮታል። ለቆሮንቶስ ሰዎች ሲጽፍ እኔ ተከልኩ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር ብሏል። ብዙ በመብላት የደነዘዘውን ማጭድህን በጾም ሳለው። ወደ ሰማይ የሚወስደውን መንገድ ያዝ። ጉጻጉጽ የበዛበትና ጠባብ ቢሆንም ያን መንገድ ይዘህ በእርሱ ላይ ተጓዝ። እነዚህን ነገሮች እንዴት መፈጸም ይቻላል? ሥጋህን በመጎሰምና በመግዛት ነው። በቀጭኑ መንገድ ላይ ከልክ ያለፈ መብላት እንቅፋት ይሆናል። መጠን የሌለውን የፍላጎቶችህን ማዕበል ገተህ ያዝ። የክፉ ሐሳቦችን አውሎ ነፋስ አስወግድ። መርከቧን እንዲህ የምትመራት ከሆነ ብቁ መርከበኛ ትሆናለህ። ጾም ለእነዚህ ሁሉ መንፈሳዊ ተጋድሎች መሰረት ነውና ይላል። የዚህ ታላቅ ቅዱስ በረከቱ በሁላችንም ላይ ይደርብን። እንግዲህ ያው ለጾም ስንዘጋጅ በምን አይነት መንገድ መዘጋጀት እንዳለብን አስተምሮናል። ምክንያቱም አሁን በጋ ሲመጣ ሁሉም በየፊናው ዝግጅት ያደርጋል። ክረምቱ አልፎ በጋ ሲመጣ
እንግዲህ በዚህ ትምህርቱ ላይ ቅዱስ ዮሐንስ አፈወርቅ ምሳሌ አድርጎ አቅርቦልናል። ወታደሩንም ገበሬውንም መርከበኛውንም የሚታገለውንም ሁሉንም ምሳሌ አድርጎ አቅርቦልናል እና አንድ ክርስቲያንም አንድ ጊዜ እነዚህን ሁሉ ነው ገበሬም ነው መርከበኛም ነው ወታደርም ነው የሚታገልም ሰው ነው መንገደኛም ነው። ስለዚህ እነዚህ ሁሉ እንደሚዘጋጁት በተለይ ጾም ሲመጣ ልንዘጋጅ ይገባናል ብሎ አስተምሮናል እና አምላካችን እግዚአብሔር እንደዚህ ተዘጋጅተን ይህንን ታላቅ ጾም እንድንቀበል ይርዳን። እንግዲህ በአጭሩ እኔም በዚህ ጾም ውስጥ ማስተላለፍ የምፈልጋቸው 5 መሰረታዊ ነጥቦች አሉ። አንደኛ እንግዲህ አሁን ጾሙን እየተቀበልን ነው የመጀመሪያው የሚያስፈልገን ነገር ማቀድ ነው። እቅድ ያስፈልገናል። ምንድነው የጾም እቅዳችን? እንግዲህ ይሄ ለሁላችሁም የቀረበ ጥያቄ ነው። በዚህ በጾም ውስጥ ምንድነው የምናደርገው? ምንድነው የምታደርጉት? የጸሎት ህይወታችሁ ምንድነው የሚመስለው? ጨምራችሁ የምትጸልዩት ጸሎት ምንድነው? የንባብ ህይወታችሁ ምንድነው የሚመስለው? ምንድነው የምታነቡት? መጽሐፍ ቅዱስ የምታነቡበት ሰዓት መቼ ነው? ጸሎት የምትጸልዩበት ሰዓት መቼ ነው? በአጠቃላይ በዚህ አብይ ጾም ውስጥ ከሁለት ወር በኋላ ምን አይነት ነገር ይዘን ነው መውጣት የምንፈልገው? በምን አይነት መንገድ ነው ወደ ጌታ መቅረብ የምንፈልገው የሚለውን ሁላችንም ማቀድ ያስፈልገናል። እቅዳችሁን አዘጋጁ። ዛሬም ማታም ነገም ጊዜም አለን። ካሻችሁ ያው በቴክስት ልትልኩልኝ ትችላላችሁ እና እቅዳችሁን አዘጋጁ። ሁለተኛ ያው የጾም ባልንጀራ መያዝ ጥሩ ነው። አካውንታቢሊቲ ፓርትነር ጥሩ ነው እና ምናልባት የቅርብ ጓደኛም ወዳጅም ካለን ሁለት ሆነን ጉዞአችንን ብንጀምር እንግዲህ ጠቢቡ ሰለሞን እንደተናገረው ከአንድ ሁለት ይሻላል። አንዳችን እንዳንደክም ሁል ጊዜ ችግራችን ምንድነው? ይሄ መጀመሪያ እንደዚህ አይነት ነገር ሲመጣ አዲስ አመት ሲመጣ ጾም ሲጀመር ብዙ ነገር እናቅዳለን ግን 2 ሳምንት 3 ሳምንት እንገፋና ከዛ በኋላ ወደ ቀደመው ህይወታችን እንመለሳለን። ስለዚህ ሁለት ሆኖ መጓዝ ጥሩ ነው። መሃል ላይ መሳነፍ እንዳይኖር መድከም እንዳይኖር ጾሙን በጀመርነው በጥሩ መንፈስ እንድንጨርስ ቅዱስ ጳውሎስ እንደተናገረው በመንፈስ ጀምረን በስጋ እንዳንጨርሰው እስከመጨረሻው ድረስ እንድንጸና የጾም ባልንጀራ መያዝ ሁለተኛው መንፈሳዊ መልእክቴ ነው። ሶስተኛው በንስሐ ጉባኤ ውስጥ የሚሰጡ መንፈሳዊ አገልግሎቶችን በንቃት ተሳተፉ። በተለይ አሁን ተሳትፎ ላይ በጣም ትልቅ እየተቸገርንበት ያለነው ጉዳይ ነው። ብዙ መልእክቶች ይላካሉ የሚያነባቸው ሰው የለም። አሁን ግን የጾም ወቅት ነው። የንስሐ አባትን ሚውት ማድረግ ተገቢ አይደለም። ስለዚህ በተለይ መልእክቶች የሚተላለፉባቸውን ዋና ዋና ቻናሎችን በቴክስት የሚተላለፉትን መልእክቶች በአግባቡ አንብቡ። ለእናንተ መንፈሳዊ ህይወት ተብሎ የሚዘጋጁ ናቸው እና ይሄንን በአግባቡ ማንበብ ያስፈልጋል። ያው የኔንም ከእኔ ጋርም አብረው የሚሰሩትን የአገልጋዮችን ጊዜ በጣም እየተሻማ ያለው ነገር ምንድነው? የሚተላለፉ መልእክቶችን በአግባቡ እያነበብናቸው አይደለም። በአግባቡ እናንብብና እኔ አሁን ለሁሉም የተላለፈውን መልእክት እንደገና ለእያንዳንዱ ሰው ደግሞ ቴክስት እየላኩኝ መግለጽ የለብኝም እና በጋራ የሚተላለፉትን መልእክቶች አንብቡ። ያው ቴሌግራም ላይ ለጊዜው አሁን ቴሌግራም ላይ ትልቅ ዋና ቻናል አለን ሁሉም ሰው ያለበት ኦል ሜምበርስ የሚለው እሱ ላይ የሚተላለፉ መልእክቶችን ሁላችሁም በንቃት አንብቡ። አሁን ወደ አፑም እንመጣለን ወደ አፑ ሲመጣ ደግሞ ያው እዛው ላይ ታገኙታላችሁ ማለት ነው። ስለዚህ ይሄ በንስሐ ጉባኤ የሚተላለፉ መልእክቶችን በአግባቡ ተከታተሉ። መጽሐፍ እናነባለን። በዚህኛው እንግዲህ ለአማርኛ ሌላ ምናልባት ልንመርጥ እንችላለን። የተመረጠ አንድ መጽሐፍ አለ ጆን ክላይማከስ በስድስተኛው መቶ ክፍለ ዘመን አካባቢ የነበረ ቅዱስ የጻፈው በኦርቶዶክስ አብያተ ክርስቲያናት ዘንድ በጣም እጅግ የሚነበብና የሚወደድ መጽሐፍ በተለይ በአብይ ጾም የሚነበብ መጽሐፍ ነው። ዘ ዲቫይን አሰንት ዘ ላደር ኦፍ ዲቫይን አሰንት የሚል መጽሐፍ አለው። አሴቲክ መጽሐፍ ነው ለመነኮሳት የተጻፈ መጽሐፍ ነው። አሁን ግን ምናልባት የተመረጠው መጽሐፍ ሞር በአለም ውስጥ ለሚኖሩ ሰዎች በሚረዱት መጠን ተዘጋጅቶ ያንን መሰረት ዋናውን መጽሐፍ መሰረት ተደርጎ የተዘጋጀ መጽሐፍ ነው። ጥሩ መጽሐፍ ነው። እንግዲህ ከ30 ደረጃዎች አሉት እነዛን ደረጃዎች አብረን እንወጣለን ማለት ነው። ይሄ በዚህ በመንፈሳዊ ጾም ወቅት እንደዚህ አይነት ንባብ መያዝ መልካም ነው ማለት ነው። ሌላው ያው መጽሐፉንም ተከትሎ ውይይቶች ይኖራሉ። ለዚሁ የተዘጋጀ ግሩፕ አለ ጆይን አድርጋችሁ ውይይቱን መከታተል መልካም ነው። በጎ አድራጎቶች ተዘጋጅተዋል ጾም
ቅዱስ ዮሐንስ አፈወርቅም ደጋግሞም እንደነገረን ብቻውን ምንም መንፈሳዊ ትርጉም የለውም። ጾም ከጸሎት ጋር፣ ጾም ከበጎ አድራጎት ጋር አብሮ ካልተባበረ በስተቀረ ማለት ነው። እና እኛም ስንጾም ረሃባችን የተራቡትን ሰዎች በመመገብ አብሮ ሊደገፍ ይገባዋል እና የበጎ አድራጎት ስራዎችን መሳተፍ መልካም ነው። ትምህርት እየተሰጠ ነው። የጀመርነውም ትምህርት በተለይ በዚህ በጾም ወቅት ልንታገላቸው የሚገቡ ኃጢአቶችን ነው እያነሳን የምንነጋገረው። ጥሩ ነው። ከጾሙ ጊዜ ጋር አብሮ ተስማምቶልናል። በጾም ወቅት አንድ ወይም ሁለት ወይም ሶስት ኃጢአቶችን እያነሳን ሁልጊዜ የማይለቁንን አሁን በተለይ በትምህርታችን የተለመዱ ኃጢአቶች ብለን የጀመርናቸው ኃጢአቶች አሉ። እነዛን ኃጢአቶች ድል መንሳት ያስፈልጋል። ሐሜትን ለምሳሌ በዚህ አብይ ጾም አንድ ሰው በሐሜት የሚቸገር በተደጋጋሚ ንስሐ የሚገባበት ከሆነ ያንን ሐሜት እስቲ በዚህ አብይ ጾም እስቲ ልታገለው፣ እስቲ ልዩ ትኩረት ላድርግበት፣ እስቲ ላሸንፈው፣ እስቲ ድል ልንሳው ብሎ ቆርጦ መነሳት አለበት እና ትምህርቱም ያው የሚሰጠውን ትምህርት ተከታተሉ። ልዩ ልዩ መርሃ ግብራት ይዘጋጃሉ። ያው ስጋውና ደሙን በተመለከተ ባለፈው ሊዘጋጅ የታሰበው መርሃ ግብር እንዲሁ በዚሁ አብይ ጾም ውስጥ ይመጣል። ስለዚህ እነዚህ በንቃት ተከታተሉ። ያው ሶስተኛው በንስሐ ጉባኤ ውስጥ የሚሰጡትን መንፈሳዊ አገልግሎቶች በንቃት ተከታተሉ ነው። አራተኛው ለሰሙነ ሕማማት ተዘጋጁ። ያው ሁልጊዜ እንደምናደርገው ሰሙነ ሕማማት መንፈሳዊ ቫኬሽናችን ነው። ከወዲሁ የስራ ስኬጁላችሁን አስተካክላችሁ ሙሉ ጊዜያችሁን ለክርስቶስ ለመስጠት የተሸራረፈ ጊዜ ብዙ ጊዜ የምናገኘው መንፈሳዊ ዋጋም ይሸርፍብናል፣ ያጎልብናል እና ጥሩ ነው። ካልቻልን መቼስ በተገኘችው ሽራፊ ሰዓትም መጥቶ የተወሰነ የሚነበቡትን መጽሐፍት መስማት፣ ከስግደቱም ከጸሎቱም መሳተፍ ጥሩ ነው። ግን መቼስ ሙሉ ዋጋ ሙሉ በረከት በቃ እንዲሁ ወደ ክርስቶስ መቅረብ ነፍሴስ ከመ ምድረ በዱ ጸምአተከ ቅዱስ ዳዊት እንደተናገረው ነፍሴ አንተን እንደ ምድረ በዳ ተጠማች እንዳለው እና የተጠማች ምድር ውሃን እንደምትናፍቅ ክርስቶስን ናፍቀን የምንመጣበት ህይወት እንዲሆን በተቻለ አቅም የስራውንም ሌላውንም ነገር ማስተካከል እና ሙሉ ጊዜ ለመስጠት ከወዲሁ ዝግጅት ማድረግ መልካም ነው። የመጨረሻው አምስተኛው ቅዱስ ቁርባን ነው። በጸሎተ ሐሙስ ሁል ጊዜ ያው እንዳስለመድነው ሁላችንም በንስሐ ጉባኤ ውስጥ ያለን ሰዎች ስጋውና ደሙን እንቀበላለን። በዚህ ዓመትም ልዩ ትኩረት አድርገን እየሰራን ያለነው እንደምታውቁት ያው ሁሉም ሰው ስጋውና ደሙን እንዲቀበል ማድረግ ነው። ያው ዘንድሮ የመጨረሻችን ነው። ብዙ ለድርድር የማይቀርብ ምክንያቶቻችንን ሁሉ ጥለን ችግሮቻችንን ፈተን ንስሐ ገብተን ስጋውና ደሙን መቀበል አለብን። ያው ወደኋላ የምንልበት ነገር አይሆንም። በተለይ አሁን ደግሞ ለቅዱስ ቁርባን ብለን መዘጋጀት ይሄ ትልቅ እድል ነው ማለት ነው የሚመጣው ጾም። ስለዚህ እነዚህን በማድረግ እንድንዘጋጅ ነው መልእክት የማስተላልፈው። በዘንድሮ ዓመት የያዝናቸውን እቅዶች ሁሉንም በጣም በትልቅ እንግዲህ ንቃት እየፈጸምናቸው ነው ያለነው። እንደምታውቁት በዓመታዊ ጉባኤያችን ላይ ወደ 6 የሚሆኑ ትልልቅ ስራዎችን አንስተናል። ይሄ ዲጂታል ትራንስፎርሜሽን አፑን ሌሎችም ዲጂታል ቴክኖሎጂዎችን መጠቀም ያው ስራው ተጀምሯል። ችግረኞችን መርዳት የሚለው ስራው ተጀምሯል። በሚቀጥለው ዓመት ደግሞ በስፋት የምንሄድበት ነው የሚሆነው። ሪትሪት ማዘጋጀት እንግዲህ እግዚአብሔር ፈቅዶልን ያው ለኤፕሪል 2 እና 3 ከወጣት ልጆቻችን ጋራ 2 ቀን አብረን እናሳልፋለን። ወጣቶችን ኢምፓወር ማድረግ የሊደርሺፕ ሮል መስጠት ያው ራሳቸው ጉባኤዎቻቸውን እያዘጋጁ ብዙ ስራ እየሰሩ ነው ያሉት። እነዚህ ብራንቾችን ክሬት ማድረግ ያው ሁለቱ በተለይ አክቲቭሊ እየሰሩ ነው ያሉት የዲያቆናት እና የወጣቶቹ እና ሌሎቹንም እንዲሁ በሂደት የምንሄድባቸው ነው የሚሆነው። ከእነዚህ ጋር ዋናውና ትልቁ ቅዱስ ቁርባንን በተመለከተ ነው እና የዘንድሮ ዓመት እቅዳችን ነው። ሁላችሁም ጋራ ያው በቴክስትም በስልክም እየደወልኩ ነው ያለሁት። በተለይ የማትቀበሉ ሰዎች እየተዘጋጃችሁ ጠብቁ። የምትቀበሉም ሰዎች በአብይ ጾም ውስጥ የምትቀበሉባቸውን ጊዜያት በደንብ ለይታችሁ አውጡ። ንስሐ እየገባችሁ ወደ ቅዱስ ሥጋውና በክቡር ደሙ እንድትቀርቡ አደራ እላለሁ። ስለዚህ በአጠቃላይ እንግዲህ እቅድ ይኑረን። የምንችል ከሆነ የጾም ባልንጀራ እንያዝ። በንስሐ ጉባኤ ውስጥ የሚሰጡትን መንፈሳዊ አገልግሎቶች እንሳተፍ። ለሰሙነ ሕማማት ራሳችንን እናዘጋጅ። ቅዱስ ቁርባንም ለመቀበል እንዲሁም የሚያስፈልጉትን ዝግጅቶችን እናድርግ። አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ጾም የበረከት የምህረት ጾም ያደርግልን። ወደ እሱ እኛ በንስሐ የምንቀርብበት እሱም ደግሞ ወደ እኛ በምህረት በይቅርታ የሚቀርብበት ጾም ያደርግልን።
ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ